እህቶች የሰማችሁ ነው። እሺ ለማለትም አትቸኩሉ። ዝም ብሎ እንደ ዳስጥ ዝም ብሎ መዘገን የለም። የዳስጥ ያለፈው ሁሉ ይዘግነዋል አሉ። ዝም ብሎማ መዘገን የለም። የተዋህዶ ልጅ በደንብ ደጅ አስጠኑት፣ ወንዶቹ እንዳይሰሙ። እሺ አዎ ደጅ አስጠኝ በደንብ ከልቤ ነው የምናገረው። ደጅ የምታስጠኙ ግን በኩራት በትዕቢት አይደለም። ምንድነው ልምድ፣ የጸሎት ልምድ፣ መንፈሳዊ አቋምህ፣ ውሎ የት ነው፣ ምሽትህ የት ነው? ለመተራረም ነው። እሺ አሁንም ወደ ተሞክሮ ይወስደኛል አንዳንድ ነገር እንዳትሰለችሁ። ሰለቻችሁ? እግዚአብሔር ከሁላችን ጋር ይሁን። አሁንም ሴቶች ስሙ። ምን ሆነ መሰላችሁ? በፍቅረኝነት ጊዜያቸው ቀን ቀን ይገናኛሉ፣ የወዲ ወዲያቸውን ያወራሉ። ለካ እሱ ከባድ የመጠጥ ሱስ አለበት። ከ12 ሰዓት በኋላ አይመቸውም። ሁሌ በጊዜ ነው ቤት ምገባው፣ ቀልድ የለም፣ ስልኬን ሁሉ አጠፋለሁ ብሏታል ፍቅረኛውን። ለካ እጅሬው ከ12 ሰዓት በኋላ ግሮሰሪ ነው። ለእኔም አምጪ ለአንቺም ቅጅ እያለ ሲያጋጭ ከምሽቱ 5 ሰዓት ከገባ በጊዜ ገባ የሚባል ልጅ ነው። የሰማችሁ ነው። ፍቅረኛ አታውቅም። የሚያሳዝነው ተጋቡ። ይህን ሳታውቅ እሷ ጋር ሆኖ ስፕራይት ነው የሚያዘው። እስከ 12 ሰዓት ስፕራይት ይጠጣል። ከ12 ሰዓት በኋላ ሌላ ነው የሆነ ነገር ነው የምነግራችሁ፣ ግን መጨረሻው በጎ ነው። ለማንኛውም እህቶች ስሙ፣ በደንብ አላወቀችውም ለማለት ነው። ማን ነው ምንድን ነው የት ነው የሚውለው ጓደኞቹ እነማን ናቸው የሚለው ነው እወቁ እንጂ ዓላማው ይሄ ነው። ደካማ ጉዳይ እንኳን ቢኖረው ለማረም ነው። በመካሪ በሽማግሌ በቃለ እግዚአብሔር ማይታረም የለም። ካልታረመ ይቀራል፣ ጋብቻ አይደለም። እናም የወላችሁ እነዚህ ሁለት ፍቅረኛሞች ተጋቡ። ከሰርጉ ማግስት ጀምሮ ለሰርጉ የመጣው የስጦታ መጠጥ ሲጠጣ የሚያመሸው ባል ነው። አሁን ባል ሆኗል። አሁን ግሮሰሪ የለም፣ ግን ግሮሰሪው ራሱ ቤቱ መጥቶለታል። እየሰማችሁ ነው። ከ12 ሰዓት ጀምሮ ለድግሱ የመጣው ጠላው፣ ጠጅው፣ አረቄው፣ እንግዶች የተለያየ ነገር ስጦታ ያመጡት ሁሉ አልቀረውም። ሚስት እያየች ነው። ለጊዜው አልደነገጠችም። ለመሰላችሁ ሙሽራ ነው። አይ ሙሽራ ነው መቼም አንዳንዴ በሙሽራ ሰበብ ጎንጨት ይባል የለ። አይ አይደለም ሙሽራ ነው። ግን ነገሩን ስታየው ከእንቅልፉ እየነቃ ሁሉ ይጠጣል። እንዲህ ይሄ ነገር እንዴት ነው? በንጋታውም እንደዛው አለቀ። ቤት ያለው አለቀ፣ ማያልቅ የለም። ከውጭ ማስመጣት ጀመረ። ሙሽራ ነችና ጥሏት ላለመሄድ በደንብ አድርጎ ይጠጣል ቤቱ እያስመጣ። አሁን ማታውቀው ባል ነው ያገባቸው አይደል? አጀሪቶዬ ከመቼ ጀምሮ ትለዋለች። እሷ ነው የጀመረው። ከመቼ ጀምሮ ነው አንተ ጠጨውንከው? ስፕራይት አይደል ስጠጣ እኔ ማቅህ። ከመቼ ጀምሮ ነው ሁሉ የምትገለብጠው እንዴ? ድንገት እንኳን ቢያንቀላፋ ነቅተህ ድጋሚ የምትጠጣው እንደ ከመቼ ጀምሮ ነው? ደብቄሽ ነው እንጂ በ16 ዓመቴ ነው መጠጥ የጀመርኩት ይላታል። ጓደኞቹም ወሬ አይቀርም እንዴ ሌሊት 6 ሰዓት ከገባ እኮ እሱ በጊዜ ገባ ማለት ነው። ጉድና ጅራት ይባላል አይደል? ሴቶች አያስደነግጥም? አሁን ተጋብተዋል። ጋብቻ በዓለማዊ ስርዓት ቢሆን ተከናውኗል። እንዴት ነው ተወደዋለች። ደግሞ ግን ትልቅ ነገር ደብቋታል። ለካ ከምሽቱ ከሷ ጋር ስልክ እያጠፋ ለካ የሚጠፋው በየመጠጥ ቤቱ ነው። በጣም ደነገጠች። እኔም ያገኘኋቸው በሽምግልና ነው። ያም ሆነ ግን ተመክሮ ተዘክሮ ትዳራቸው እንዲጸና ተብሎ ቤተሰብም ብዙ አስተዋጽኦ አድርጎ ያ ክፉ ልምድ ያለው ልጅም ዋጋ አስከፍሏል። በጣም ዋጋ አስከፍሎናል። በይበልጥ እሷ ታግሳ እንደሚሆን ሆኖ እግዚአብሔር ይመስገን መጠጡን ጥቶ ጥሩ ጋብቻ ላይ ነው ያሉት። እግዚአብሔር ይባርካቸው። ግን ያን ሁሉ ዋጋ ያስከፈለው እሷም ታጋሽ ሆና ቤተሰቦቿም ጥሩዎች ሆነው አይዞሽ ይስተካከላል እያሉ አበረታተዋት እንጂ እንዲህ ያለ ወንድ ቅርብኝ ብትለው ኖሮ ተበላሽቶ ነበር ህይወት። እየተረዳችሁ ነው? ስለዚህ ወገኖቼ የመጠናናት ዓላማው ለመተራረም ነው።